እንትን አንተ ያን ሁላ ሪስክ ወስደህላት ምናምን ስቲል አሁንም እንደዛው ናት። ያን ነገር እያወቅኩ እኔ ደግሞ አንተን የመሰለ ጥሩ ሰው ላጣ አልፈልግም። ምን ማለት ነው? አሁንም እንደዛው ናት። ቢሆንም እኔ በሰራው ስህተት ነው አይደል እንደዛ የምትሆነው? እሺ ጉድፈላ ማለት ብሩክ፣ እኔ እኮ ያኔ ስጠራኝ ካሜራ እየደቀንክ እኔ እኮ ሴትነቴን አዋርጄ የምመጣው እኔ እኮ ማለት አንተ ላንተ የሆነ ስሜት ውስጥ እንዳለ ማለት ስላለ ነው እንጂ ይሄን ያህል እኮ ሴትነቴን ምንድነው አንቺ ስሜት ሴትነቴ ምናምን እኔ ምን ላደርግ? እሺ ኦዲየንስ እየሰደበኝ ነው የመጣሁት ታውቃለህ አይደለ? እኮ አውቃለሁ። አመሰግናለሁ አልኩሽ እኮ አከበርኩሽ። ብዙ ጊዜ ተናገርኩልሽ እኮ አይደለ? ጎበዝ ነሽ፣ ጀግና ነሽ። በቃ አገዘ እስቲል ነው እንዴ ነሽ ያለሽ እንዴ ቅንቅና ማለት ነው። አንቺ የሆንሽ ተራራ ዛሬ በጣም አፉን ከፈትሽ እኮ ሄሜ ላይ አይደለ? ፍቅር ሰጥተሽ አታውቅም። ፍቅር እንደ ሄሜ ፍቅር የሚሰጠው ሰው አለ እንዴ? ሲጀመር በዚህ ምድር ላይ ፍቅር ሰጣች እንጂ እንደ ሄዶ እኮ ሌላ ሴት ጋር አስረግዞ ማጥቷል ሲባል ነው እሷ ፊሊንጉ የተቀየረው እንጂ ብሩክን አንድ ቀን ሳታፈቅሮ ሳትወደው ቀርታል እንዴ? አንቺ የሆንሽ ቂጥና ዳለሽ የማይታይ አንቺ ጆንስ ደነዝ ምንድነው የሚታወሪው? እባክሽ ማን ነው በዚህ ልክ ላይ ዳንቺ እንትን የሰጠሽ? በእናትሽ የሆነ ምንድነው ባለው ማን ነው መፍትሄ የሰጠሽ? ማታ እያወራችሁ አድራችሁ ነገ አውሪ ባንቺ ምክንያት ነበረ አንቺን ያመጣውሽ እና ላንቺ ነበረ ፍቅር ወይም አንቺ ወደ እሱ እንድትመለሺ ነበረ ይሄን ያረኩት ብለሽ ልክ ነገር ብላት ነው ይሄ። ለዚህ እንኳን ተጠያቂ እንኳን ብሩክ ነክ ከባድ አንተ ራሴ ነው ተጠያቂ። እኔ ምን አድርጌ ነው? እኔ አትናገሩኝ እግር ብሉ ብለሃልና ሰውን አትስደብ። ገባ? በራስክ መንገድ የፈለከውን ሴት እያጎቶት ካምጥቴ እኔ ምን አድርጌያለሁ? እኔ ምንድነው ጥፋቴ ምናምን ትላለህ? ተው እንጂ እንዲህ ነው እንዴ? ተው። ኧረ በእናትህ ተረጋጋ። ሰከን በል እንጂ እያደረከው ነገር ሁሉ ምንድነው? እንደምጥ ይረሳል ይባላል አይደለ? ያው እናቴ አንዳንድ ነገሮች ምን ትል መሰለ ውዶቼ፣ ሁሉም ነገር እንደምጥ ይረሳ ትላለች። እና ያረኮ ነገሮችን ሁሉ እንደምጥ እየረሳው እኮ ነው ያለው። ምጥ እኮ ልጁ ከተወለደ በኋላ ይረሳል እኮ። እንዴት አንከራትታ እናት እንደወለደች ያ ነገር ይረሳል። እናት እኮ ትረሳለች። ገና ደግሞ መወለጃ ጊዜዎች ሲደርስ ነው ደግሞ የምታስታውሰው። እና አንተ እንደዛ ነው ሁሉ ነገሮችን ህይወትክ ላይ የተፈጠረ ነገር ሁሉ ትረሳለህ። ከዛ በኋላ ህይወትክ ላይ ሌላ ችግር ትፈጥራለህ። ከዛ በኋላ ያን ነገሮችን ታስታውሳለህ። ማስታወስ እንኳን አትችልም። እንኳን ተው፣ ይሄ ማስታወስ ነገር የሚባል ነገር የለም። እንዴ በራሲ መንገድ ሴትን አምጥቴ ደግሞ እቺ ልጅ ሄሚዬ አንቺ ልክ ነሽ። ድሮም አውቀ ነበረ ለምን እንደመጣች ፊሊንጎቹ እያሳየ ነበረ ብለሻል። እና እንደዛ ሄሚን እያመጣት ሴት ሁሉ አፏን እየከፈታት ነው። ሄሚ ካንተ ጋር የምትኖረው ወደ ቤት ተመለሺ፣ ወደ ቤት እንድትመለስ አረጋታለሁ ምናምን። ከባድ ነው። እግዚአብሔርን በጣም ነው የምትገርሙኝ። እና የምታደርጉት ነገር ምንም ደስ አይልም። የምታመጣት ሴቶችን ሁሉ በዚህ ልክ ላይ ደግሞ ልጅቷን እንድናቃት አታደርግ። ከባድ አይደለ? የንቀት ጥግ እንዳያሳዩ እያረካሉ አንተ ነህ። አንተ ካከበርካት ሰውም ያከብራታል። አንተ ካስከበርካት ሰው ሁሉ ያከብራል። ገባ አይደለ? ሄሚን በዚህ ልክ ላይ እየናቃች ፍቅር ሰጥተሽ አታውቅም ምናምን እያለች ሄሚን ልትሰድብ አትችልም። በዚሁ ከፈለጋች ፍቅር ትሰጣለች፣ ካልፈለጋች የራሷ ጉዳይ ነው። ማንም የሚያስገዳ ሰው የለም። አንቺ ያው ፍቅር የሚሰጪው ሰው አጥተሽ በየቡና ቤትና በየካፌ እየዞርሽ ለወንድ ኢምስሽን እየሰጠሽ የምትኖር ሴት ስለሆንሽ እኮ ነው እንደዚህ የምትይው። ኢምስሽ የአባቴ አምላክ ይዝጋሽ። ጅል ምን አይነት ዋናት? በእናታችሁ ደደብ። አረ በእናትሽ ሴትነትሽን አክብሪ። በእናትሽ ምን ትመስላለች? በእናትሽ እቺ ያጭር ተራራ ቤተሰቦች እግዚአብሔር እያረሩ መሳቅ ነው የሚባለው አይደለ? ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? አለን እግዚአብሔር ይመስገን። ቤተሰብ እንዴት ናችሁልኝ? አረ ቤተሰቦች ምንድነው ነገሩ ትላላችሁ? እንግዲህ ሆሩዲዱ ያ ኦሮሞዎች ሲተርቱ እንደዚህ ይላሉና ሆሩዲዱ ፎሩዲዳ የሚባል ነገር ምን ማለት እንደሆነ እዚች ጋር ኮሜንት ላይ አስቀምጡልኝና እቺ ቀስ በቀስ ትናንትና እንኳን ከኔ እንድትሪቂ አልፈልግም ስትል ነበር። ዛሬ እንኳን አፈቅርካለሁ ከኔ እንድትለይ አልፈልግም ማለት አንቺ ቅንቅና። ለዚህ ነበር ደረቱ ላይ እየተኘች ነበርሽው ዱባይ እንዴት ሲል እሺ የምርህን ነው ማርያምን እሺ እንሄዳለን እያልሽ የሆንሽ ባግ የአብርሃም ባግ ነሽ አንቺ። እግዚአብሔርን የምር ዝም ብሎ የሚኖር ባግና አንቺ አንድ አይነት ናችሁና ሰከኒ ባይሽን እናት ሰከኒ ባይ ያው ቀዝቀዝ ባይ
ተረጋጊ እናቴ። መረጋጋት አስፈላጊ ነገር ነው። እሺ እየጠጣሽ ለሴትነትሽ ክብር ኖርሽ አንቺ እየሆንሽ ባስባሳ ማለት ነው። ይበሳብስ ነገር እንደ ህይወትክ ለኮ ሴትን አታብዛም እያለችው እኮ የሚኮ ላንተ ነው። አጠገቤ ላይ ሰው እንዳይኖር ፈልገሽ ነው ምናምን ብላል ብሩክ። እዚች ጋር አንድ መልስ ነገር የሚፈልገው ነገር ሰው አትጣ እያለች አይደለም። ሰውን በሚገባ መንገድ ቅረበው ነው። ገባ አይደለ? መቀረብ ያለብህ መንገድ ቅረበው እንጂ ይሄ ነው ምንም ማፊ ይሄ ብራዘር አንተ እንደ ወንዶኔ በሷም አንድ ሴት ስትቀርባት ምንድነው የእናቴ ልጅ አይደለችም እንኳን እኔ አንድ ወንድ ከመቀረቡ በፊት ምን ነው ማን ነኝ የሚሉ ነገር አውቀ ነው ያን ሰው የሚቀርበው። ገባ አይደለ? እህቴ ናት ምናምን ትላለች። ምን ማን ነው እህት? ማፊ እህት ለሙሽዬ ሴቶች የለም። ስለዚህ እህት ናት ምናምን አትበል። ገባ አይደለ? እና በጣም ነው የሚያስጠላው። በጣም በእውነት እና እኔ እንደዚህ ነው የምለው ውዶች። እግዚአብሔርን በጣም ነው የሚያስጠላው የምር ምን ይሄ ነው የምታደርጉት ነገር በልክ አድርጉ። ለማንኛውም እና ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ቪዲዮ ሼር አድርጉ። ሄሚዬ አንቺም ተረጋጊ የኔ እናት፣ የምር ነው። ሰጋጤ ሴቶች ነው ምንጭ አንቺ ላይ አፉን የሚከፍትበት ምንም ምክንያት የለም። እና እንደፈለክ አድርጌ ደግሞ እኔ ምንድነው ጥፋቴ እያልክ አትመጣ። ሄሚ አይደለችም ያመጣችው ልጅቷን እያጎቶታች ማለት ነው። አንድን ወንድ እንኳን አምጥታ አታውቅም። ገባ አይደለ? ይመቻችሁ ለማንኛውም